ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? እኔ ጋር ሁሉ ሰላም። እናንተ እንዴት ናችሁ? ስደት እንዴት እያደረጋችሁ ነው? እኔ ጋር ሁሉ ሰላም አልሐምዱሊላህ። ስደት ያው ጥሩ ነገርም አለው፣ እንደዛም ደግሞ መጥፎ ነገር አለው። ያም ማለት ደግሞ አንዳንዴ ያው ጥሩ ቤት ላይ ጥሩ መዳም ትገጥመንና ደስ በሚል መንፈስ እንሰራለን ማለት ነው። አንዳንድ ቦታ ላይ ደግሞ እንደ አህያ እየፈገን ግን በቃ ጭራሽ በቃ የትንኝ ያክል እንኳን ቦታ የማይሰጡን መዳሞች እና በቃ በንግግር አእምሮን የመጉዳት የተለያየ ነገር አለ በየቦታው ማለት ነው። ብቻ አልሐምዱሊላህ። ከምንም በላይ ግን እንደዛም ተሆኖ ተሰርቶ ውጤታማ ሲኮንና በሰላም በጤንነት ወደ ሀገር ሲገባ ደስ ይላል። የሚያሳዝነው ስደት ተመቶ ከዛ በብዙ ውጣ ውረድ እኛ ጋር አሁን ወደዚህ ለመምጣት በጣም ከባድ ነው። ብዙ ከሜዲካል ጀምራችሁ ከፓስፖርቱ ጀምራችሁ ብዙ እንግልት አለው። ያ ሁሉ ታልፎ መጥቶ ከዚህ ግን ወደ ሀገር ሲገባ በቃ በሽተኛ የሆነ በቃ የአእምሮ ችግር የተለያየ ነገሮች ሆነ። አብዛኛው እህቶቻችን ልብ ብለን ተመልክተን ከሆነ የእግር ህመም፣ የወገብ ህመም፣ ኩላሊት የተለያዩ ነገሮች ይገጥማቸዋል ማለት ነው። ፈጣሪ እንግዲህ ከሀገራችን በሰላም እንዳወጣን በሰላም ለሀገራችን ይበለን ማለት ነው። ከዛ ውጭ እንግዲህ ምን እንላለን? እንግዲህ ፈጣሪ ደግሞ በረከቱን ይስጠን። በተቻለን አቅም ግን እኛ ቁጥብ መሆን አለብን፣ ቅመሞች ማለት ነው። እኛ ቁጥብ ሆነን ለነጋችን ብለን የሆነ ነገር እጃችን ላይ መያዝ አለብን። ሁሌ ሀገር ልከን ወይ ልከን ይቀመጥልናል ወይ እክል ያስቀምጥልኛል። ውሸት ነው። ማንም አያስቀምጥም። በቃ ማንም ማለት ነው። ትሰራለች ነው የሚባለው። እሷ ትሰራለች። አሁን የዚህ ወር ብትልኩ በቃ እሷ ትሰራለች ታገኛለች ይሉና ድርግም ነው የሚያደርጉት፣ ያጠፉታል ማለት ነው። ስለዚህ ከዛ ሁሉ ደግሞ እኛ ቁጥብ ብለን ዛሬ ቴክኖሎጂ የረቀቀ ነው። ስልካችን ላይ አካውንት አለ። እዛ ላይ ቢቀመጥ ስንሄድ ደግሞ ወደምንፈልገው እንትን ልከን አየር ላይ ወደ ራሳችን መመለስ እንችላለን ከገባን በኋላ። እንደዛ አይነት ሲስተም ተጠቅመን ባዶ ባንሆን እጃችን ላይ የተወሰነ ነገር ቢኖር እላለሁ፣ እንደ ራሴ ማለት ነው። ግድ ነው። ነገ ሄደን የሰው ፊት ማየት የለብንም። ነገ ሄደን የታለ የላኩት ብር ስጡኝ፣ እንደገና ከቤተሰብ ጋር ባለቀ ብር ከቤተሰብ ጋር እንካ ሰላምታ መፍጠር አያስፈልግም። ጊዜያችንን ገደብ አድርገን ይሄን ያክል ጊዜ እሰራለሁ፣ ከዛ በኋላ ወደ ሀገር ይገባል። ይሄን ያክል ብሰራ አገር ገብቼ ይሄን ነገር እሰራለሁ። በመጀመሪያው እቅድ ላይ ማስቀመጥ አለብን ማለት ነው። እና ውዶቼ ይሄን ልላችሁ ነው የገባሁት። በርቱ፣ ጠንክሩ። ፈጣሪ ከእናንተ ጋር ይሁን። ፈጣሪ ከሀገራችሁ በሰላም እንዳወጣ በሰላም ይመልሳችሁ።